የከተማ ግብርና በትኩረት ከተሰራበት አዲስ አበባ ከተማ በምግብ ራሷን ለመቻል የምታደርገውን ጥረት እንደሚያሳካም በዘርፉ የተሰማሩ ዜጎች ተናገሩ። በዘርፉ ተሰማርተው ከራስ አልፎ ሌሎች የስራ ዕድል የፈጠሩ የከተማ ግብርና ተጠቃሚዎችን ሪፖርተራችን ሄለን ጀንበሬ አነጋግራ ነበር። ምን አሉ? አብረን እንከታተል። የሰው ልጅ ያለ እረፍት በሚሰራባት አዲስ አበባ እናት የሚል መጠሪያ የሚሰጠውን ልጅ ወልዶ ማሳደግ ትልቅ ብልሃትን ይጠይቃል። በአዲስ አበባ ብቻ ሳይሆን በአጠቃላይ በከተሞች አምሳያን ወልዶ ለልጆች ንጹህ ወተት አግኝቶ ለቁም ነገር ማብቃት ፈተናው ከፍ ያለ ነው። በኮልፌ ቀራኒዮ ክፍለ ከተማ ወረዳ 11 ነዋሪ የሆኑት እነ መስታወት ታደሰ ልጆቻቸውን በንጹህ ወተት ለማሳደግ ይችሉ ዘንድ የግብርና ስራ ውጤታማ ይሆናል ብለው በሚያስቡት ከተማ አዲስ አበባ አንዲት የላም ወተትን ገዙ። ከተማ ላይ እንደውም ግብርና ይሆናል ተብሎ ታስቦ አይታወቅም። ምክንያቱም ከተማ ላይ እኛ ክፍለ ሀገር ላይ ነው እንጂ ከተማ ላይ ከብት ይረባል እንደዚህ በሰፊው ተጠቃሚ አለ ወይም ምረከበንም ሰው ይኖራል እንደዚህ ተብሎ ታስቦ አይታወቅም ነበር። አንድ ልጅ ተብሎ ነው አንድ ላም ነበረች። ክረምትን ብቻ ጠብቆ መዝራት የግድ የሆነ እስኪመስል እንደ አብዛኛው ኢትዮጵያዊ ሁሉ እና የትም በኃይሉና ተክሉ ገብረሃናም ይህንኑ መሰረት አድርገው ነበር ጓሯቸውን በሰብል የሚሸፍኑት። ስራ ላይ ነው። በፊት ያው በምንተዳደረው በእንትን ነበር፣ በእርሻ ነበር። በክረምትን ጠብቀን ነበር የምናርሰው። ምናገኘውም ለቤትም ብንጠቀም ገዝተን ነበር ከገበያ። አዲስ አበባ አሁን ላይ ዘርፈ ብዙ ነዋሪዎቿ በተለያየ መስኮች እየተሰማሩ ውጤታማ የሆኑባት ነው። ከተማዋ በምግብ ራሱን ለመቻል ዜጎቿ ባላቸው ቦታ ላይ ማምረትን በአንገብጋቢ ሁኔታ የምትፈልገው ነው። ግን ስታሰብ ይሄ ከብት እርባታ ከትንሽ ነው የተጀመረው፣ ከ2 ከ3 ነው የተጀመረው። ከዛ ሰው ወተት እያለ በየጊዜው ሲያንኳካ ወተት እያለ ሲል አራ እንደ ወተቴ ባይቆምስ እየተባለ እንዲሁ እየተጨመረ ከብቶች በዙ። አሁን 20 ሆኗል። እንግዲህ በፊት ግንዛቤ የለም ነበር ህብረተሰቡ፣ እኛም ግንዛቤ የለንም ነበረ። መንግስት ግን ያው ምግቤ ከደጄ ከጓሮ ብሎ ስላለ ማንኛውም ሰው ባለው መሬት ላይ ያልማ ብሎ ስላለ በጣም ተጠቃሚ ነን እያለማ ነው። ለዚህ ፍላጎቷ ደግሞ እንደነ መስታወት ታደሰ ያሉ የሚሰሩ እጆች አይቀመጡም የሚሉ ነዋሪዎች ያስፈልጓታል። ያላቸውን መሬት አብቃቅተው ለተለያዩ ተግባራት የሚያውሉ የከተማ ግብርና ከተሰራበት ውጤት እንደሚያስገኝ በተግባር አሳይተዋል። ከዚያ ባለፈ ጥራት ያለው ምርትን በቅርበት እንዲያገኙ በማስቻል ለአካባቢው ነዋሪዎች እፎይታን ሰጥተዋል። የከተማ ግብርና ከተጀመረ አሁን ይኸው ከበፊቱ ያለው ለውጥ ጥሩ ነው። በፊት ከገበያ ነው የምንገዛ ሁሉም ነገር። አሁን ግን ከጓሮ ነው ለቅመን ለኛም ለሌላም ተጠቃሚ እንደዚህ ከኛ ላይ ገዝቶ ሌላም የሚያተርፋለ ንጹህ ነገርና አቅርቦ ህጻናትንም በጥሩ ሁኔታ እንዲያድጉ ለማድረግ በቃ ብዙ ተጠቃሚ ሆኗል። ህብረተሰቡም እኛን ደስ ብሎናል ደህና ነገር በማቅረባችንና ገባን በማግኘታችን። ዶሮ ያረባን ለህብረተሰቡም ተጠቃሚ እያደረግን እንቁላልም በደንብ እናመርታለን። በዓል በመጣ ቁጥር ሰንዳይ ማርኬት እናወጣለን፣ እናከፋፍላለን። ይሄ ብቻ ሳይሆን የጓሮ አትክልትም አብረን ነው የምንሰራው። በፊት ግብርናዎች ናቸው መጥተው ስልጠና ሰጡንና ስልጠና ተሰጡን በኋላ እኛ ጀመርነው፣ ውጤታማ ሆንን። እነ መስታወት ታደሰ የጀመሩት የከተማ ግብርና ስራው ሰምሮላቸው ለወገኖቻቸው የስራ ዕድልን መፍጠር አስችሏቸዋል። በቀጣይም ከዚህ በላይ በማስፋፋት ጥራት ያለው ምርትን ተደራሽ ማድረግ ህልማቸው መሆኑን ነግረውናል። ብዙ ሰዎችም በስራም ተጠቃሚ ሆነዋል። ብዙ ሰው ሆነን ነው እዚህ ቦታ የምናገለግለው። የስራ ዕድልን ፈጥረናል ለ4 ሰው። አሁን እዚህ ስራ ፈጥሮ እነሱ ለኔ ሰጡ። አሁን ይሄን እየረባን ወደ በኋላ ደግሞ ለራሴን መክፈት ይችላል ብዬ ነው የሚያስበው። በፊት ስራ የለኝም ነበረ። እንደዚህ እንደ ድንገት ሲያጋጥመኝ በዚህ ስራ ቀጥያለሁ። እዚህ ከመጣሁ 2 አመት ምናምን እንደ ቦታ እንደዚህ አድርገን አንድ ድርጅት ከፍተን እንደዚህ የሆነ ከፍቶች እንትን ብለን እንደዚህ ማለት ነው የምፈልገው። በርካታ የወረዳው ነዋሪዎች በከተማ ግብርና ተሰማርተው እንደሚሰሩ የገለጹት በኮልፌ ቀራኒዮ ክፍለ ከተማ ወረዳ 11 የአርሶ አደርና የከተማ ግብርና ጽሕፈት ቤት ኃላፊ አቶ አሰፋ አዱኛ ያላቸውን መሬት በአግባቡ እንዲጠቀሙ በማድረግ የሌማት ትሩፋት ተጠቃሚ እየሆኑ ነው ብለዋል። አጠቃላይ በእንስሳት ዘርፍ ብቻ ወደ 121 ነዋሪ በዚህ ስራ ተሰማርቶ የእንስሳት እርባታ እየሰሩ ነው የሚገኙበት ማለት ነው። ሌላው አጠቃላይ በዶሮ እርባታ ወደ 2020 የሚሆኑ ነዋሪ በዚህ ስራ ተሰማርተው የሚገኙበት አግባብ ነው። ሌሎችም ደግሞ በዚሁ ልክ ዶሮ እርባታ በቤተሰብም ተደራጅቶ በግለሰብም የሚሰሩ አሉ። በተጨማሪም ደግሞ
በአጠቃላይ እስከ 200 እስከ 500 ዶሮ ያላቸው ማህበረሰቦች አሉ ማለት ነው። ነዋሪው አጠቃላይ ኢንቴግሬትድ ፋርም ነው የሚጠቀሙት።